ውድድሩ የዳይመንድ ሊግ የሚል ስያሜን አግኝቷል። በየዙሩ አሸናፊ የሚሆኑ አትሌቶች በስተመጨረሻም የአልማዝ ዋንጫውን ከፍ አድርገው ይስማሉ። ቢበትኑ የማያልቀውን የገንዘብ ሽልማት ወደ ኪሳቸው ያስገባሉ። ባንዴ ሀብታም፣ ባንዴ ዝነኛ፣ ባንዴ የውድድሩ የሚፈለጉ አትሌቶች ይሆናሉ። ውድድሩ የዳይመንድ ሊግ ትልቁ ውድድር ነውና ይህ ውድድር ከተጀመረ ጀምሮ 270 ሚሊዮን ዶላር ለሽልማት ወጥቶበታል። 180 ሚሊዮን ዶላር ደግሞ ለአትሌቶች ለአጠቃላይ አሸናፊዎች ተሰጥቷል። የዘንድሮ ውድድር በአይነቱም በሽልማቱም ከፍ ብሏል። ኢትዮጵያውያን አትሌቶች ሀብታም ለመሆን ታዋቂ ለመሆን ዝነኝነታቸውን ከፍ ለማድረግ በዚህ ውድድር ላይ ይሳተፋሉ። 9.24 ሚሊዮን ብር በታሪክ ለመጀመሪያ ጊዜ ለሽልማት ተዘጋጅቶላቸዋል። በአንድ ውድድር ብቻ ይገኝ የነበረው ከ10,000 እስከ 30,000 ዶላር የሚደርሰው የገንዘብ ሽልማት ከ20,000 እስከ 50,000 ዶላር ከፍ ብሏል። በየከተሞቹ ለሚደረጉ ለእያንዳንዳቸው ውድድሮች አሸናፊው የሚለይ ከሆነ 500,000 ዶላር በሽልማትነት ተይዟል። ለየርቀቱ አሸናፊዎች ደግሞ ሌላ ተጨማሪ ሽልማት አለ። ከ30,000 እስከ 50,000 ዶላር ይዘልቃል ተብሏል። ስዊዘርላንድ ዙሪክ በሚደረገው የፍጻሜ ውድድር 2.24 ሚሊዮን ዶላር ይሰጣቸዋል። ለርቀቱ አሸናፊዎች ከ60,000 እስከ 100,000 ዶላር ሽልማትን ይታቀፋሉ። ዳይመንድ ሊግ ከፍ ብሏል። ከፍ ባለው ውድድር ላይ ኢትዮጵያውያን አትሌቶች ለድል ይሸለማሉ። ከፍ ባለው ውድድር ላይ ኢትዮጵያውያን አትሌቶች ለአሸናፊነት ይፋለማሉ። ባለፉት 2 የዳይመንድ ሊግ ዓመታት ብቻ 13 የሚሆኑ የዓለም ክብረ ወሰኖች ተሰብረውበታል። የዘንድሮ ውድድር ደግሞ ከዚህም ይልቃል ተብሏል። ለመሆኑ ኢትዮጵያውያን አትሌቶች በዳይመንድ ሊግ ላይ ያላቸው ተሳትፎ ምንድነው? እነማን አሸነፉ? በዘንድሮ ውድድር ማን ለአሸናፊነት ይጠበቃል? በዝርዝር ብትን አድርገን እንነግራችኋለን። ሁሉ ስፖርቶች ነን። ተከታተሉን። ወጣትና ልምድ ያላቸው ኢትዮጵያውያን አትሌቶች አዳዲስ ሰዓትን የማስመዝገብ ሩጫውን ተያይዘውታል። ለቶኪዮ ዓለም ሻምፒዮና ተመራጭ ለመሆን ይህ ውድድር ግድ ይላቸዋል። በ800 ሜትር ሴቶች ትዕንግርት የሆነች የመጣችው የርቀቱ የበላይነትን የምትቆጣጠረው ንግስቷ ትሮጥበታለች። ጽጌ ድጉማ ለዘንድሮ ውድድር የአሸናፊነት ቅድመ ግምትን አግኝታለች። በ3000 እና 5000 ሜትር ርቀቶች አትሌት ፍሬዌኒ ኃይሉ አመቱን በቤት ውስጥ ውድድሮች ድንቅ ሆና አሳልፋለችና የዳይመንድ ሊግ ክብሩንም አሳልፋ አትሰጥም እየተባለች ነው። የመካከለኛና ረጅም ርቀት ንግስቷ ጉዳፍ ጸጋይም አስደናቂ የውድድር አመት ጅማሯን በዳይመንድ ሊግ በተመሳሳይ አቋም ሮጣ ዳግም የዓለምን ሕዝብ ታስገርማለች ተብሎ እየተጠበቀ ነው። የ5000 ሜትር የዓለም ክብረ ወሰን ባለቤት ነች። በ1500 ሜትር ድንቅ ተሳትፎ አላት። ፈጣን ሰዓት በማስመዝገብም የበላይነቷ የሷ ነው። ዳይመንድ ሊግ ደግሞ አሁን የምትጠበቅበት ሌላው ለድል የታጨችበት የሩጫ ውድድር ነው። 3ቱ ኢትዮጵያውያን አትሌቶች በዚህ ውድድር ላይ በየዙሩ ሮጠው የሚያሸንፉ ከሆነ ታዋቂነትን ያገኛሉ። ረብጣ ገንዘብን ወደ ሀገራቸው ጭነው ይመለሳሉ። ለኦሎምፒክ ለመሳተፍ ይኸው እድሉን ያገኛሉ። መልካም እድል እንዲገጥማቸው እየተመኘን በወንዶቹ ያለውን ጉዳይ እንነግራቸዋለን። በወንዶቹ እነማን በዚህ ርቀት ላይ ሊሮጡ እንደሚችል እስካሁን የወጣ መረጃ የለም። በዓለም ላይ ታዋቂነትን ያተረፉ ጀግኖች አትሌቶቻችን ግን
በዚህ የሩጫ ውድድር ላይ ይሮጣሉ ተብሎ ይጠበቃል። መነሻውን በቻይና ዚመን አድርጎ የሚካሄደው ዳይመንድ ሊግ 32 የመምና የሜዳ ተግባር ውድድሮችን አንድ ላይ ያደርጋል። አትሌቶች ብርቱ ፉክክር ያደርጉበታል። ባለፉት 2 የዳይመንድ ሊግ ዓመታት ብቻ 13 የሚሆኑ የዓለም ክብረ ወሰኖች በዚህ ውድድር ላይ ተሰብረዋል። ዳግም ድል፣ ዳግም አሸናፊነት ከኢትዮጵያውያን አትሌቶች ይጠበቃል። አትሌቶችን ለበለጠ ተፎካካሪነት ያነሳሳል። የሽልማት ገንዘብ መጠኑ ደግሞ በእጥፍ መጨመሩ ብርታት ይሆናቸዋል እየተባለ ነው። 9.24 ሚሊዮን ብርን አይቶ ማንም አያልፍም ይባልለታል። 4 ሀገራት ላይ የሚገኙ 15 ከተማዎች በዙር ይህንን የሩጫ ውድድር ለማሰናዳት ቀጠሮ ይዘዋል። መቼ ካላችሁ ቅርብ ሳምንታት ላይ የሚደረግ ነው። በጣት የሚቆጠሩ ቀናት ብቻ ቀርተውታል። ታሪካችንን እንቃኝ። ግምቶቻችሁን ማስቀመጥ ትችላላችሁ። የዘንድሮን ውድድር ጉዳፍ ጸጋይ፣ ፍሬወይኒ ኃይሉ ወይንስ ጽጌ ድጉማ ማን ያሸንፋል? ብርቱ ተፎካካሪስ ማን ይሆናል? ኮሜንት ቦክሳችን ክፍት ነው። አሁን ግን ታሪክ እንንገራችሁ። ያምናውን ጅማሯችን እናደርግ። በዣሚን በተካሄደው የመጀመሪያው ዙር ውድድር በሴቶች 1500 ሜትር ርቀት ኢትዮጵያውያን አትሌቶች ከ1 እስከ 5ኛ ያለውን ደረጃ ይዘው መጨረሳቸው የዓለም መገናኛ ብዙሃን መነጋገሪያ ነበረ። የመድረኩ የ5000 ሜትር ርቀት አሸናፊዋ የዳይመንድ ሊግ ዋንጫ አሸናፊዋ ጉዳፍ ጸጋይም በዛኛው ውድድር ታሪክ ሰርታለች። በ1500 ሜትር ርቀት የመጀመሪያውን ዙር በማሸነፍ ታሪካዊ አትሌት መሆኗን አስመስክራም ነበረ። የመካከለኛና የረጅም ርቀት ሯጯ ጉዳፍ ርቀቱን ልታሸንፍ የቻለችው የዓለም ክብረ ወሰንን በማሻሻል ጭምር ነው። ርቀቱን ለመጨረስ የፈጀባት ጊዜም 3 ደቂቃ ከ50 ሰኮንድ ከ30 ማይክሮ ሰከንድ ነው። ጉዳፍ በውድድሩ መጨረሻ በዚህ ርቀት አሸናፊ በመሆኗ የዳይመንድ ዋንጫን ይወስዳሉ ከተባሉ አትሌቶች ቀዳሚዋም ነበረች። ታሪኳን አሳክታለች። እሷም በማስከተል ብርቄ ኃየሎም፣ ወርቅነሽ መሰለ፣ ድርቤ ወልተጅና ፍሬወይኒ ኃይሉ ደግሞ ተከታታይ ደረጃውን ይዘው አጠናቀዋል። እዚህ ጋር አንድ ስም ልብ በሉ። ፍሬወይኒ ኃይሉ በዘንድሮ ውድድር ላይ ትሳተፋለች። የድንቅ አቋም ባለቤት ነች። ድል ይቀናት ይሆን? እንመለከታለን። በወንዶቹ 5000 ሜትር ለሜቻ ግርማ ውድድሩን በበላይነት አጠናቋል። የ3000 ሜትር መሰናክል ሯጩ ለሜቻ በዛኛው ውድድር ደግሞ ፊቱን ወደ ረጅም ርቀት አዙሮ ነበረ። በዚህ ርቀትም ገና ከወዲሁ ስኬታማ እንደሚሆን ፍንጭ የሰጠበት የውድድር ዘመን አልፏል። ለሜቻ ፉክክሩን በበላይነት ማጠናቀቁ አትሌቱ ከጊዜ ወደ ጊዜ እየተሻሻለ ስለመምጣቱ ማሳያ ሆኖለታል። በዚህ ርቀት ይሁኔ አዲሱ 5ኛ ሆኖ መጨረሱን እናስታውሳችሁ። ኩማ ግምረማ 8ኛ ሆኖ ነው ያጠናቀቀው። የሴቶቹ የ3000 ሜትር መሰናክል በመጀመሪያ ዙር ነበር የተከናወነው። ኢትዮጵያውያኑ ሎሜ ሙለታና ፍሬህይወት ገሰሰ በቅድመ ተከተል ተያይዘው ገብተዋል። በሻንጋይ በተካሄደው በሁለተኛው ዙር የዳይመንድ ሊግ ውድድርም በሴቶቹ 5000 ሜትር ርቀት ኢትዮጵያውያን ከ1 እስከ 4ኛ ያለውን ደረጃ ይዘው ማጠናቀቃቸው የአምናው ጉዳይ ነበረ። በተመሳሳይ ወንዶች 5000 ሜትር በቶኪዮ ኦሎምፒክ አሸናፊው ሰለሞን ባረጋ የውድድሩን ክብረ ወሰን በመስበር ጭምር አሸናፊ መሆኑ በታሪክ ሰፍሯል። 12 ደቂቃ ከ55 ሰከንድ ከ65 ማይክሮ ሰከንድ ሰለሞን ርቀቱን ለመጨረስ የወሰደበት ጊዜ ነው። ሌላኛው ኢትዮጵያዊ ቢኒያም መሐሪ ደግሞ የራሱን ምርጥ ሰዓት ማስመዝገብ የቻለበት የውድድር ጊዜ ሆኖ አልፏል። ኩማ ግርማ፣ ንብረት ክንዴ፣
ተከታታዮቹን ደረጃዎች ይዘው ነው ውድድራቸውን ያጠናቀቁት። ኢትዮጵያውያን አትሌቶች በዚህ መድረክ በሁለቱም ጾታዎች ውጤት ያስመዘግቡበት የውድድር ዓመት ነበረ ድንቅ ሆኖ ያለፈው። የ5000 ሜትር ርቀት መረጃዎች እንደሚያሳዩት ከሆነ ድንቅ አቋም ከታየባቸው ውድድሮች አንዱ ነው። በወቅቱ በ5000 ሜትር ርቀት የተሳተፈው ኢማና መርጊያ በዋንዳ ዳይመንድ ሊግ የመጀመሪያው ኢትዮጵያዊ አሸናፊ ስለመሆኑ ስሙ በታሪክ ድርሳን ላይ ሰፍሮ ይገኛል። የቀድሞ አትሌት ከአንድ ዓመት በኋላም በተመሳሳይ ርቀት በተከታታይ አሸናፊ የሆነ የመጀመሪያው ኢትዮጵያዊ አትሌት ጭምር ነው። የኢማና መርጊያ ፈለግ በመከተል መሐመድ አማንን በ2012 በ800 ሜትር ርቀት አሸናፊ መሆን ችሏል። የዳይመንድ ሊግ ዋንጫውን ወስዷል። መሐመድ አማን በዳይመንድ ሊጉ በ800 ሜትር ውጤታማ የሆነ ብቸኛው ኢትዮጵያዊ አትሌት ነው። በነገራችን ላይ በኢትዮጵያ በምትታወቅበት የ5000 ሜትር ርቀት ግን በሁለቱም ጾታዎች ኢትዮጵያውያን ደጋጋሚ የሆኑ ድሎችን ማስመዝገባቸው የምንኮራበትም የምንመካበትም ጉዳይ ነው። በሴቶቹ አበባ አረጋዊ ዳይመንድ ሊጉን ያሸነፈች የመጀመሪያዋ ሴት ኢትዮጵያዊት ነች። በ2012 በ1500 ሜትር ርቀት አሸናፊ በመሆን በታሪክ ድርሳን ላይ ስሟን አስፍራለች። በ5000 ሜትር በአውሮፓ የዘመን አቆጣጠር 2013 ላይ መሰረት ደፋር፣ 2015 ገንዘቤ ዲባባ፣ 2016 አልማዝ አያና፣ 2023 ጉዳፍ ጸጋይ ማሸነፋቸው አይዘነጋም። በ3000 ሜትር መሰናክል ህይወት አያሌው 2014 ላይ፣ ወርቅ ውሃ ጌታቸው 2022 ላይ የዳይመንድ ሊጉን በአሸናፊነት አጠናቀዋል። መድረኩ የግል ውድድር በመሆኑ በርካታ አዳዲስ አትሌቶች ፊታቸውን የሚያሳዩበት አቋማቸውን የሚያንጸባርቁበት ነው። የአሁኑ የዋንዳ ዳይመንድ ሊግ 1998 ነው የተጀመረው። በተለያዩ 7 የአውሮፓ ሀገራት ነበር ይህ ውድድር የሚሰናዳው። አሁን ታሪክ ተለውጧል። ሽልማቱም አድጓል። ዳይመንድ ሊግ ዳይመንድ ሆኗል። ዳይመንዶች የሚሮጡበት፣ ዳይመንድ የሚሸለሙበት፣ ገንዘብ የሚሰበስቡበት ይህ ውድድር አሁን ሊጀመር ቀናት ብቻ ቀርተውታል። ይህ ውድድር የግራንድ ስላም ውድድር ተፎካካሪ ሆኖ መጥቶበታል። የገንዘብ ሽልማቱን ከፍ አድርጓል። በ4 ከተሞች በሚደረገው ውድድር ረብጣ ገንዘብን የሚሰበስቡበት ሆኗል። ዳይመንድ ሊግ ከዳይመንድነት በላይ ከፍ የሚልበት ጊዜ መጥቷል። ምክንያቱም ከሱ የበለጠ ውድድርና ሽልማት ተዘጋጅቷል። የእናንተ ምርጫ የቱ ነው? የዳይመንድ ሊግ የማይረሱ ትዝታዎችን እንሰራላችኋለን። እናንተ የቱን ታስታውሳላችሁ? ጻፉልን። አበቃን።